Guys, how are you? Are you fine? Okay. Today I'm gonna teach you about the past perfect continuous tense. English with Gide የሚል ቻናል ሲሆን English with Gide የሚል ቻናል ደግሞ ለእናንተ በጣም ጥሩ የሆኑ ግራመሮችን አፕሎድ እያደረገ ወደ እናንተ የሚያደርግ ቻናል ነው። ስለዚህ በደንብ ተከታተሉት። የምትከታተሉት ደግሞ ፍሬንድ በመሆን ነው ወይ ደግሞ ለዚህ ቻናል ፍሬንድ በመሆንና ሰብስክራይብ ሼር ኤንድ ላይክ በማድረግ ነው ማለት ነው። አሁን ለዛሬ ያዝነው አርዕስት ምንድነው ያልኳችሁ? መጀመሪያ እንዳልኳችሁ ማለት ነው ፓስት ፐርፌክት ኮንቲኒዩስ ቴንስ። ፓስት ፐርፌክት ኮንቲኒዩስ ቴንስ አሁን ሶስት ቴንሶች አሉ። እነሱ ደግሞ የየራሳቸው አራት ቴንሶች አሉ ወይ ደግሞ አራት ቅርንጫፎች አላቸው ማለት ነው። ከነዚህ ፓስት ቴንስ ሆኖ ከአራቱ አንዱ ነው። በጠቅላላ 12 ብያቸዋለሁ። ሶስቱ አራት ሲይዙ 12 አላቸው። ከ12ቱ አንዱ ፓስት ፐርፌክት ኮንቲኒዩስ ቴንስ ፓስት ቴንስ አለው። ፐርፌክት ሆኖ የተደረገ ዱሬሽን ኦፍ ታይም የሚያሳይ አለው። ከዛ ደግሞ ኮንቲኒቲ ወይ ደግሞ ፕሮግሬሲቭ የሚያሳይ ደግሞ ኮንቲኒዩስ የሚል ነገር አለው ማለት ነው። ሂደት ላይ እንደነበረ አንድ ነገር ሲከሰት ሂደት ላይ ለስንት ዱሬሽን ሽፋን አድርጎ የነበረ መሆኑ የሚያሳይ ነገር አለው ማለት ነው። ከሌሎቹ የሚለየው በዛ ነው። አሁን ኮንቲኒዩስ ቴንስ ማለት ፓስት ኮንቲኒዩስ ቴንስ አለ። ይሄ ደግሞ ፓስት ፐርፌክት ኮንቲኒዩስ ቴንስ። ፓስት ፐርፌክት የሚለው ምንድነው የሚያሳየው? ዱሬሽን ኦፍ ታይም ያለው ነገር መሆኑ ነው። ለስንት ጊዜ ሽፋን ፐርፌክት ሆኖ የተደረገ እንዳለ ያመለክታል። እንደገና ደግሞ ሂደት ላይ እንደነበረም ያሳየናል ማለት ነው። ፓስት ቴንስ መሆኑ ደግሞ ያሳያል። ምን ሃድ የሚል ነገር አለው ማለት ነው። ስለዚህ ስትራክቸሩ ለሁሉም አሟልቶ ስፔሲፊክ የሆነ ኢንፎርሜሽን እንድናስተላልፍ የሚያደርግ ፎርም ነው ያለው ማለት ነው። ይሄ ፎርም ወይ ደግሞ ስትራክቸር ደግሞ ሳብጀክት ፕላስ ሃድ የሚል አለ ፕላስ ቢን አለ። ከዛ ቢን ምንድነው የሚያስከትለው ማለት ነው? አክቲቭ ቮይስ ከሆነ ቨርብ አይኤንጂ ፎርም አለው ማለት ነው። ኮንቲኒቲ ያለው መሆኑ ማለት ነው። ስለዚህ እነዚህ ፎርሞች አሟልቶ መልእክት የሚያስተላልፈንን ግራማቲካሊ ወይ ደግሞ ቴንሶች ፓስት ፐርፌክት ኮንቲኒዩስ ቴንስ ይባላል። ፓስት ፐርፌክት ኮንቲኒዩስ ቴንስ ዋናው ፎከስ የሚያደርገው ፎከስ ኦን ዘ ዱሬሽን ኦፍ ዘ ኦንጎይንግ አክሽን አፕ አንቲል another action in the past ይለናል። in the duration of time ፎከስ ያደርጋል። ያን ጊዜ የሆነ ኮንቲኒቲ ያለው ነገር አለ። ያን ኮንቲኒቲ የተደረገው ደግሞ ለስንት ያክል ወይ ደግሞ ከዛ ጀምሮ ለእስከ አንድ ነገር ክስተት እስከሚከሰት የሚል ነገር አለው። እስኪ ኤግዛምፕል ስናይ በደንብ ይረዳናልና ወደ ኤግዛምፕል እንሄዳለን። በተለያዩ ኤግዛምፕል ስናይ ወይ ደግሞ የተለያዩ ኤግዛምፕሎች ከነ ፎርሙ አሟልቶ ሲሄድ ኢንፎርሜሽኑ ደግሞ እዛ ቁልጭ ብሎ አለና ስለዚህ ምን አይነት ሴንተንስ እና ምን አይነት መልእክት ማስተላለፍ እንደሚችል እናየዋለን ማለት ነው። ፓስት ፐርፌክት ኮንቲኒዩስ ቴንስ ከሌላው በምን ይለያል የሚለውም በዛ እናየዋለን ማለት ነው። አሁን ወደ ኤግዛምፕል ቀጥታ ስንሄድ I had been working at the school for 6 years before I got another job ይለናል። በደንብ ይዩት። ዱሬሽን ኦፍ ታይም አለ። had ሚለው ፓስት መሆኑ ነው የሚያመለክተው። had ነበረኝ እያለ ነው። I had been working at the school for 6 years before I got another job ሌላ ስራ ከማግኘቴ በፊት ለ6 አመታት ያክል ስኩል ላይ ወይ ደግሞ ትምህርት ቤት ላይ እየሰራሁ ነበረ እያለ ነው። ዱሬሽን ኦፍ ሂደት ላይ ነበርኩ ለ6 አመታት ያክል ሂደት ላይ በመስራት ሂደት ላይ ነበርኩ። ሽፋኑ ያሳየናል። ፐርፌክት ሆኖ እየተደረገ ተደርጎ የመጣ ነገር እንደገና ኮንቲኒቲ የነበረው በዛ ሰዓት ኮንቲኒቲ የነበረ መሆኑ ነው የሚያሳየን ማለት ነው። I had been working at school for 6 years before I got another job ይለናል። ስለዚህ ይሄኛው ምንድነው የሚያመለክተው ማለት ነው? ፓስት ፐርፌክት ኮንቲኒዩስ ቴንስ ፐርፌክት ያልነው ፐርፌክት ሆኖ የተደረገ ዱሬሽን ኦፍ ታይም የሚያሳይ ነገር እንዳለ ያሳየናል ማለት ነው። ይህ ነገር ወደ question ስንቀይረው ምን ይላል? had I been working at school for 6 years before I got another job ለራሱ ነው። ራስ ታውቃለህ በለው አንተ። ግን ግራማቲካል ኦርደሩ አሳይቶ ትርጉም ያለው መልእክት እኮ አለው። ለ6 አመታት ያክል ትምህርት ቤት ላይ ሰርቻለሁ
ሌላ ስራ ከማግኘቴ በፊት ብሎ ለራሱ እየጠየቀ ነው ማለት ነው። ለ6 ዓመታት ያክል በስራ ላይ ነበርኩ ወይ ስኩሉ ላይ ወይ ደግሞ ትምህርት ቤት ላይ ስራ ሌላ ስራ ከማግኘቴ በፊት ይላል። ስለዚህ ሌላኛው አንድ ክስተት የተደረገ ስራ ማግኘት ነው። ከዛ በፊት የተደርጎ የነበረ ለስንት ያክል ዲሬሽን እያሳየን ነው ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ይሄኛው ደግሞ I had not been working at school for 6 years before I got another job ይለናል። ያ ትምህርት ቤት ላይ ለ6 ዓመታት ያክል አልሰራሁም ነበር ሌላ ስራ እስከሚያገኝ እያለ ነው። ስራ ሲያገኝ ለ6 ዓመታት ያክል አልሰራሁም እያለን ነው ማለት ነው። ስለዚህ ምንድነው ያለን? I had not been working at school for 6 years before I got another job. ያ ስለዚህ በኔጌቲቭ ስንቀይረው ማለት ነው ይሄኛው አላደረኩም ነበር እያለ ነው። አሁን ወደ ሁለተኛው ኤግዛምፕል ስንሄድ I had been waiting for 3 hours before you arrived ይለናል። I had been waiting for you 3 hours before you arrived. አንተ ከመድረስ በፊት ለ3 ሰዓታት ያክል እየጠበቅኩ ነበር። በሂደት ላይ ነበርኩ። ስለዚህ 3 ሰዓታት ያክል duration of time በመጠበቅ ላይ እንደነበር ፐርፌክት ሆኖ የተደረገ ነገር ነው እየደረገረን ያለው የሆነ ከዛ በኋላ የሱ መድረስ ደግሞ አንድ ክስተት መጣ ማለት ነው። አንተ ከመድረስ በፊት ለዚህ ያክል ሽፋን እየጠበቅኩ በመጠበቅ ሂደት ላይ ነበርኩ የሚል ትርጉም ያለው መልእክት ያስተላልፈልናል ማለት ነው። ስለዚህ ምን ይላል? I had been waiting for 3 hours before you arrived. I had been waiting for you for 3 hours before you arrived. ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ወደ question ስንቀይረው ይሄ had I been waiting for 3 hours before you arrived አንተ እዚህ ከመድረስ በፊት ለ3 ሰዓታት ያክል ጠብቄያለሁ እያለ ነው። ወደ ኔጌቲቭ ስንቀይረው ደግሞ hadn't been waiting for 3 hours before you arrived. ለ3 ሰዓታት ያክል አልጠበቅኩም አንተ እዚህ ስትደርስ እያለ ነው ማለት ነው ወደ ኔጌቲቭ። አሁን ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ they had been playing football for 2 hours when you come. ምን አለ? they had been playing football for 2 hours when you come. አንተ ስትመጣ ለ2 ሰዓታት ያክል የእግር ኳስ እየተጫወቱ ነበር። እነማን? እነሱ ለ2 ሰዓታት ያክል እየተጫወቱ ነበር። ሂደት ላይ ነው የነበሩት። አንተ እዛ ስትደርስ 2 ሰዓት ሆኗቸዋል እያለ ነው በሌላ አባባል። ምን አለ? they had been playing football for 2 hours when you come. ወደ question ስንቀይረው ይሄኛው had they been playing football for 2 hours when you come. ያ አንተ ስትደርስ እነሱ ለ2 ሰዓታት ያክል እየተጫወቱ ነበር እንዴ? በመጫወት ሂደት ላይ ነበሩ እንዴ ለ2 ሰዓት ያክል እያለ ነው ማለት ነው። እሺ ወደ ኔጌቲቭ ስንቀይረው ይሄኛው ደግሞ they had not been playing football for 2 hours when you come. ያ they had not been playing football for 2 hours when you come. ያ አንተ ስትመጣ ለ2 ሰዓታት ያክል እየተጫወቱ አልነበሩም። አፍራሽ ነገር ነው ያለው። ፎርሙ እያያችሁ የት ነው የገባው አፍራሹ ነገር? ሌላው ስትራክቸሩ አልቀየርም። ናት ወይ ደግሞ ናት የሚለው ነገር ብቻ ይገባል እዛ ላይ ማለት ነው። ወደ question ሲሆን ደግሞ ያ አክሲላሪ ወይ ደግሞ አጋዥ ቨርቡ had የሚለው ወደ መጀመሪያ ይመጣል። ከዛ ግን እንዳለ ይሆናል። ሳብጀክቱ ተከትሎ እንዳለ ይሆናል ማለት ነው። ኦኬ አራተኛው ኤግዛምፕል ስንሄድ ደግሞ አራተኛው ኤግዛምፕል ምን ይላል? she had been doing her homework for 1 hour before she went to school. በደንብ እዩት። duration of time አለ። had ያለፈ ተግባር ነው። ያለፈ ተግባር ስለሆነ ደግሞ አንድ ክስተት አለ። አንድ ክስተት እስከሚከሰት እንድ ነገር ደግሞ ፐርፌክት ሆኖ የተደርጎ የነበረ duration of time የሚያሳይ ነገር እንዳለው እያሳየን ነው ማለት ነው። she had been doing her homework for 1 hours before she went to school. ወደ ትምህርት ቤት ከመሄድዋ በፊት ለአንድ ሰዓታት ያክል ሆምወርክ እየሰራች ነበር እያለ ነው። ሆምወርክ እየሰራች በመስራት ሂደት ላይ ነበረች። ፐርፌክት ነበር። በቃ ሰርቶ ፐርፌክት ሆኖ የተደረገ ነገር ነው። እሷ ከዛ ለመሄድ ስትሞክር ያው አቋርጣ ሄዳለች ወይ ደግሞ ጨርሳ ሄዳለች ማለት ነው። ስለዚህ ለአንድ ሰዓት ያክል duration time
በሂደት ላይ እንደነበረች ያሳየናል ማለት ነው። ወደ ከሽን ስንቀይረው ይሄኛው had she been doing her homework for 1 hour before she went to school? Yeah. Had she been doing her homework for 1 hour before she went to school? Yeah. እሷ ወደ ትምህርት ቤት ከመሄዷ በፊት ለአንድ ሰዓት ያክል ሆምወርክ በመስራት ሂደት ላይ ነበረች ብሎ እየጠየቀ ነው። አንተ የምትመልሰው ትመልሳለህ ማለት ነው። ስለዚህ ስትራክቸሩ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ስለዚህ በተለያየ ፎርም ነው እያሳያችሁ ያለው በፖዚቲቭ በኮሽን በኔጌቲቭ። እሺ ወደ ኔጌቲቭ ቀይረን ስናገረው ይሄኛው ደግሞ she hadn't been doing her homework for 1 hour before she went to school. ያ ለአንድ ሰዓታት ያክል ሆምወርክ በመስራት ሂደት ላይ አልነበረችም እሷ ወደ ትምህርት ቤት ስትሄድ። ታዲያ የት ነበረች? ሌላ ቦታ ነበረችው። ሌላ መልስ ይመጣል ማለት ነው። እሷ በሂደት ወይ ደግሞ በመስራት ሂደት ላይ ካልነበረች የሆነ ነገር እንደነበረ እያሳየናል ማለት ነው። ስለዚህ ይሄኛው ፓስት ሆኖ ፐርፌክት አለ ከዛ ኮንቲኒቲ ያለው ነገር ምን አይነት ስትራክቸር እና ምን አይነት መልእክት እንደሚያስተላልፍ ያለ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። እየተረዳችሁ ከሆነ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። ቴንክ ዩ ማች። እንቀጥል ወደ አምስተኛው ኤግዛምፕል። እሺ አምስተኛው ኤግዛምፕል ምን ይላል? he had been reading for 4 hours before he ate his lunch ይለናል። he had been reading for 4 hours before he ate his lunch. ያ እሱ ምሳው ከመብላቱ በፊት ለአራት ሰዓታት ያክል በንባብ ላይ ነበረ ሂደት ላይ ፐርፌክት ሆኖ የተደረገው የነበረ ሂደት የነበረው ተግባር ነበረ እያለ ነው። ከዛ ምሳው በላ ማለት ነው። ምሳው ከመብላቱ በፊት ግን ሂደት ላይ የነበረው ዱሬሽን ኦፍ ታይም የሚያሳይ ተግባር ነበረ ፐርፌክት ሆኖ የተደረገ በንባብ ላይ እንደነበረ ማለት ነው። he had been reading for 4 hours before he ate his lunch. ስለዚህ ፓስት ፐርፌክት ኮንቲኒዩስ ቴንስ ዋናው ፎከስ የሚያደርገው እዛ ፐርፌክት ተደርጎ ወይ ደግሞ ሽፋን ዱሬሽን ኦፍ ታይሙ ያሳየናል። ከዛ ሂደት ላይ መኖሩ ደግሞ አይን ፎርም እንዳለ እያሳየን ነው ማለት ነው። አሁን ወደ ኮሽን ስንቀይረው ይሄኛው ፎርሙላ had he been reading for 4 hours before he ate his lunch ይለናል። had he been reading for 4 hours before he ate his lunch. ያ ለአራት ሰዓታት ያክል ንባብ ላይ ሂደት ላይ ነበረ ምሳው ከመብላቱ በፊት እያለን ነው እንጃ question mark። እሺ ወደ ኔጌቲቭ ስንቀይረው ደግሞ ይሄኛው he had not been reading for 4 hours before he ate his lunch ምን አለ? he had not been reading for 4 hours before he ate his lunch. ምሳው ከመብላቱ በፊት ለአራት ሰዓታት ያክል በንባብ ላይ አልነበረም። ፐርፌክት አድርጎ ያደረገው ነገር የለም እያለን ነው። በሌላ አባል አፍራሽ ነዋ። ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። እንደገና ፓስት ፐርፌክት ኮንቲኒዩስ ቴንስ ለምን ይጠቅመናል? ኮዝ ኤንድ ኢፌክት ኢን ዘ ፓስት ያመለክታል ወይ ደግሞ ያስረዳናል። ኮዝ እና ኢፌክት ምን እንደሆነ ያስረዳናል እዚህ ላይ በደንብ። እንዴት? ኤግዛምፕል እስኪንይ they were tired because they had been working at all days ይለናል። they were tired because they had been working all day. ያ እነሱ ደግሞ ነበረ ምክንያቱ ሙሉ ቀን ስራ ላይ ነበሩ እያለ ነው። እየሰሩ ፐርፌክት አድርጎ እየሰሩ የነበሩት ነገር አለ። ስለዚህ ያን ጊዜ ጨርሰው ቀጥሎ የሚመጣ ሂደት ምንድነው? ድካም ነው። ሙሉ ቀን በስራ ሂደት ላይ ነበሩ። ፐርፌክት ተደርጎ የመጣ ሂደት ነበር በስራ ላይ መሆኑ ማለት ነው። ስለዚህ ኮይዝ አለ። እነሱ በስራ እንደነበሩ ኮይዝ ነው። ከዛ የነሱ መድከም ደግሞ ውጤት ነው ማለት ነው። ኮዝ ኤንድ ኢፌክቱ ነው ማለት ነው። እሺ ሁለተኛው ኤግዛምፕል I was happy because I had been playing funny games ይላል። I was happy because I had been playing funny games. Yeah, I was happy. ደስተኛ ነበርኩ ያን ጊዜ ምክንያቱ ይለናል። because ይለናል I had been playing funny games ምክንያቱ በጣም አስደሳች የሆነ ጌም
ወይ ደግሞ ጨዋታ እየተጫወትኩ ነበር ፐርፌክት አድርጌው የተጫወትኩ ነገር ነበር በዛ የተነሳ ደግሞ እኔ ደስተኛ እንዲሆን አደረገኝ በአሁኑ ሰዓት እያለ ነው ስለዚህ ዱሬሽን ኦፍ ታይም ያሳየ ይቅርታ ስለዚህ እንደዚህ አይነትም ያስተላልፋል ሌላም አለው ባይዘው ግን ዋናው ታርጌታችን እዚህ ላይ ፓስት ፐርፌክት ኮንቲኒዩስ ቴንስ ምን አይነት ሴንቴንስ ነው ምን አይነት መልእክት ለማስተላለፍ ነው የሚጠቅመን የሚል ነገር ሃይላይት ለማስያዝ ነው እየተሞከረ ያለው ማለት ነው ይዛችሁት ከሆነ ደግሞ ተስፋ አደርጋለሁ ስለዚህ I was happy because I had been playing funny games ይለናል አሁን ይህ ቪዲዮ በጣም ወዳችሁት ከሆነ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ English with Giday